በህልውና ዘመቻው ለተጎዱና መስዋዕትነት ለከፈሉ በምስራቅ አማራ ቀጠና ለሚገኙ የሚሊሻ አባላትና ቤተሰቦቻቸው ድጋፍ ተደረገላቸው። በሸዋሮቢት ከተማ በተካሄደው የድጋፍ አሰጣጥ ስነ ስርዓት ላይ የተገኙት የአማራ ክልል ሚሊሻ ጽፈት ቤት ኃላፊ ኮሎኔል ባምላኩ አባይ ሀገር አደጋ ላይ በወደቀችበት ጊዜ ሚሊሻው ቤት ንብረቱን ትቶ ከሌላው የጸጥታ መዋቅር ጋር በግንባር ተሰልፎ የከፈለውን ዋጋ ታሪክ አይዘነጋውም ብለዋል። ለዓለም ለይኩን ዝርዝር አለው። ሀገር በመከራዋ ጠንሳሾች ስትወካ ዝሪታቸውን ለወፍትተው ከብቶቻቸውን ሁዳድ በትነው ቤተሰቦቻቸውን ለጎረቤት አደራ ሰጥተው ከሌላው የጸጥታ ኃይል ጋር ትውልድ ሊታደጉ ሀገርን ሊያጸኑ ግንባር ዘምተዋል። የአማራ ሚሊሻ አባላት ዳገት ቁልቁለቱን ወጥተውና ወርደው አጥንታቸውን ከስክሰው ደማቸውን አፍሰው አለፍ ሲልም ውድ ህይወታቸውን ሰጥተው ዛሬ ያለንበት ዕለት ላይ አድርሰውናል። ለነኚህ ወገኖች የህይወትና የደም ዋጋቸው ከንቱ ሆኖ እንዳይቀር የአማራ ክልል መንግስት የማበረታቻ የገንዘብ ድጋፍ አድርጓል። በምስራቅ አማራ ቀጠና ጉዳት ለደረሰባቸውና ለተሰዉ የሚሊሻ ቤተሰቦች በሸዋሮቢት ከተማ አስተዳደር የገንዘብ ድጋፍ ተሰጥቷቸዋል። በድጋፉ ላይ የተገኙት በቢሮ ኃላፊ ደረጃ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ ኮሎኔል ባምላኩ አባይ ሚሊሻው ያደረገው ተጋድሎ በቀላል የሚገመት አይደለም ብለዋል። ሚሊሻው እንደምታውቁት ያው ያለማ የሚኖር ነው፣ ራሱን በራሱ የሚያስተዳድር ነው፣ ደሞዝ የለውም። ነገር ግን አሁን የተፈጠረብን አደጋ ህወሓትና ኦነግ ሸኔ የፈጠረብንን ችግር ለመፍታት ከመከላከያ ሰራዊት ከልዩ ኃይል ከሌሎች ተቋማት ጋር በጋራ በመሆን ከፋኖ ጋር በመሆን ያው በጣም ከፍተኛ የሆነ መስዋዕትነት ነው የተከፈለው። ከፍተኛ የሆነ አካል ጉዳት አለ። ያው ሀገራችንንም ከብተና ታድጓል። ሚሊሻ ያደረገው ነገር እጅግ በጣም ከምትገምተው በላይ ነውና በዚህ ያው ትልቅ ስራ ነው የተሰራው። ኮሎኔል ባምላኩ ምንም እንኳን የህይወት ዋጋ በገንዘብ የሚተመንና የሚካስ ባይሆንም ለወደፊት ለሚደረግ ትግል መነሳሳት እንዲፈጠር በማሰብ የተደረገ ድጋፍ መሆኑን ተናግረዋል። በሁለት ቀጣና በምስራቅ አማራና ምዕራብ አማራ ብለን ከፍለን ምስራቅ አማራ በርከት ያለ መስዋዕትነት የተከፈለው ሸዋሮቢት አካባቢ ስለሆነ ለቤተሰቦቻቸው ማበረታቻ እየሰጠን ነው። ለቤተሰብ ነፍስ ህይወት በገንዘብ አይተካም። ለያንዳንዱ ሰው መስዋዕትነት ለከፈሉ 100 ሺህ ብር እየሰጠን ነው። ከፍተኛ የአካል ጉዳት የደረሰበት 80 ሺህ ብር፣ ቀላል ቁስል ደግሞ 60 ሺህ ብር ነው ለግለሰብ እየሰጠን ያለ ነው። ያው ይሄ ያበረታታል። ይሄን ያየ ደግሞ ህብረተሰቡ የወረዳ አመራር የዞን አመራር ደግሞ በየደረጃው እንደዚህ እገዛ እያደረገ ስለሚሄድ ትልቅ ተስፋ ነው የሚሰጠው። የተከፈለው ዋጋ ለመንግስት ወይንም ለአንድ የተወሰነ አካል ሳይሆን ሀገር ለማዳን በመሆኑ ማንኛውም መስዋዕትነት ቢከፈል እንደማያስቆጭ የተናገሩት ድጋፍ የተደረገላቸው ተጎጆችና የተጎጂ ቤተሰቦች ለተደረገው ነገር ሁሉ ምስጋና ቀርበዋል። እነሱ ያው ለሀገራቸው ጅግና ናቸው። ለሀገራቸው ስለሆነ መቼም ሀገር ከሌለ ማንም የለም። ልጅም አይማርም፣ አስቸጋሪ ነው። የምራን ካሳላችሁ አይዟችሁ ብሎ ሲጠሩን ይሄው መተናል። ሚሊሻ ጽፈት ቤቱም ሁሉም አስተዳደሩም እናመሰግናለን። በውጊያ ዓለም ውስጥ መሞት መቁሰል እና የመሳሰሉ አደጋዎች እንደሚያጋጥሙ ይታወቃል። ሚሊሻ ሆነንም ስንሰለጥን እነኚህን ፈተናዎች አልፈን ተባብረን አንድ ክንድ ኖሮን በድል እንድንወጣ ቃል የገባንበትን በመሆኑ በእኛ አካባቢ በተለይ አጣያ አካባቢ ላይ በተደጋጋሚ ጦርነት የተከፈተብን፣ በተደጋጋሚ ጥቃት የደረሰብን፣ በተደጋጋሚ ለማጥፋት ሁሉ ጊዜ ሴራ የሚሰርብን በመሆናችን ለመንግስትም ብለን አይደለም ለሌላውም አካል ወገን ብለን አይደለም አካባቢያችን ራሳችን የመጠበቅ ኃላፊነት ስላለብን ጭምር ነው። እንደ አባት ሆናችሁ እንደ ቤተሰብ ሆናችሁ ስለጠየቃችሁን ስለጠራችሁን እግዚአብሔር ይስጥልኝ። ክብሩ ለእናንተ ይሁን። የአማራ ህዝብ ትግል ገና ያልተቋጨ በመሆኑ በበለጠ መዘጋጀት እንደሚገባም በመድረኩ ተነስቷል።